መንዳችሁን እሱ አይርሳ ለሁለቱም ቦታ የሚጠቅማችሁ ስራ አላህ ያድርግላችሁ ስራችሁን لله አላህ ያድርግላችሁ አው ተባዘን እናንተን ደግሞ አይተን ተዋደን ምንኖር ሰዎች እኛንም አላህ ያድርገን ከይር ስራ መታስተምሩ ጀግና አላህ ያድርጋችሁ መያዝን መዋደድን መታስተምሩ ጀግና አላህ ያድርጋችሁ اللهم صل على الله ብዬ ወዳችኋለሁ ሁላችሁም ባቲ አላህ ይጠብቀን እነሱ ናቸው ወክለውብናል አሚን አሚን ዋው 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 ሰላም 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 የታሚ ቤተሰቦች እንዴት ናችሁ ሰላም ናችሁ ወይ እግዚአብሔር ይመስገን እኛ ደህና ነን አለን እንግዲህ ከሀገር ውስጥም ከሀገር ውጭም ያላችሁ ተከታታዮቻችን ሰላማችሁ ብዝት ይበል በያላችሁበት ዛሬ ታሚ በአዲስ ቪዲዮ በቃ ጽድት ባለ ማለት ነው እንደውም እናንተ አስባችሁት በማታውቁት ቪዲዮ ሊመጣላችሁ አስቧል የቪዲዮ ሐሳብ ምን መሰላችሁ ዛሬ ታሜ ወንድሜ እንግዶችን ማብላት አለብኝ የተጎዱትን ማብላት አለብኝ ብሎ እኔ ራሴ አስተሳሰቡ እኔ እንዴት ሐሳብ እንዳመጣለት አላቅም ብቻ ማርያምን እኔ በጣም ደስ ብሎኛል ማለት ነው በዚህች አቅም በዚህች እኔ እንጃ ብቻ ተፍጨርጭሮ የሆነ በቃ አላህ ሰርቶ ነበረ እና ትንሽ ዩቲዩቡ ጀባ ብሎታል ዩቲዩቡ ከሚሰራው ስራ ላይ ትንሽ ነገር ከፍሎታልና ከዛ ላይ ግማሹን አውጥቼ ለኔ ቢጤዎች ማብላት እፈልጋለሁ ብሏል ማለት ነው ማብላት እፈልጋለሁ እና እኔ ራሴ ሐሳቡ በጣም ትንግርት ነው የሆነብኝ በዚህ አቅሙ በዚች ባለችው አቅሙ ተጠርጥሮ ግሮ ብሎ የኔ ቢጤዎችን ማብላት አለብኝ ቡራ ዛሬ ከጎኔ መሆን አለብህ ማገዝ አለብህ ስላለኝ እኔም ደስ ብሎኝ የደስታው ተካፋይ ልሆን ወስኛለሁ ስለዚህ ምግብ አዟል እንጀራ አዟል እና ይሄንን ነገር ለማድረግ ምን አነሳሳ እስቲ ቤተሰቦች እስቲ ነገራቸው እሺ ውድ ቤተሰቦች ዛሬ እንግዲህ ባልተለመደ ቪዲዮ ነው የመጣ ነው እንግዲህ የመጣውበት ይሄን ቪዲዮ ልሰራ ያሰብኩበት ወይም ደግሞ ይሄን ስራ ልሰራ ያሰብኩበት ምክንያት ትልቅ ምክንያት አለ እኔ መጀመሪያ ጊዜ ላይ የጎዳና ልጅ ነበርኩ ለምንላት ከዛ ከጎዳና አንስታኝ ዲስትሮ እንድሰራ ዩቲዩብ ከፍታለኝ ለዚህ ደረጃ ያደረሰችኝ ማለት ነው እና ቤተሰቦች ያንን ታሳቢ በማድረግና የለምለምን መልካም ስነ ምግባር ወይም ደግሞ የሷን አመለካከት እኔ በስራ መግለጽ አለብኝ ያደረገችልኝ ነገር ለሷ አድርጌላት እንትን ባይለኝም እንኳን ለሌሎች አድርጌ ማሳየት አለብኝ ብዬ ቤተሰብ እንኳን ደስ አላችሁ እንኳን ደስ አለኝ የምስራች አለኝ ዩቲዩብ ከፍሎኛል በከፈለኝ ስራ ላይ ደግሞ እኔ ዛሬ ሙሉ በቃ የጎዳና ተዳዳሪዎችን አዛውንቶችን ሰብሰብ አድርጌ አንድ ቦታ ላበላ አስቤያለሁ ቤተሰቦች ስራውን ጀምረንም ወደ መጨረስ ደርሰናል ዳይ ወደ ስራው እንሄዳለን ማለት እና ግን በዚሁ አጋጣሚ አንድ ማለት የምፈልገው ነገር አለ ከታሜ የማይጠበቅ ነገር ነው በቃ የምር ቤተሰብ እግዚአብሔርን እኔ የማይጠበቅ ነገር ነው እየሰራ ያለው ለኔ ራሱ ትምህርት እየሆነኝ ነው ለሌሎችም ትምህርት የሚሆን ነገር ነው ይሄ ማለት በጣም ትምህርት የሚሆን ነገር ነው ስለዚህ እኔ ደስ ብሎኛል ቤተሰቦችም ደስ እንደሚላቸው እርግጠኛ ነኝ እንግዲህ ምግብ ወደ ማብላት ፕሮግራሙ እንሄዳለን ቦታው እንዴት ነው አቀደበታል ሙሉ ተዘጋጅቷል እሺ ቤተሰቦች ተከታተሉን እንግዲህ ወደ ስራ እሺ ያዘው እዚህ ነው ምግቡ ያዘዝነው ና እሺ እዚህ ነው የት ነው ያዘዝከው እዚህ ነው እሺ ቆይ ጋሽዬ መጣው እንግዲህ ምግብ ያዘዘበት ቤት እየገባን ነው እንግዲህ ጸዴ ምግብ ነው ያላቸው እየተባለ ነው ቤቱ ጋር ነው ማዘር እንዴት ኖት እግዚአብሔር ይመስገን እንዴት ኖት ደህና ኖት ይሄ ልጅ ዛሬ እንግዲህ እንግዶችን ካላበላውኝ ብሎ ከነድስቱ ነው ነው ናግባ እንግዲህ ያዘዘው ድስት ይሄ ነው እሺ ስንት እንጀራ ነው ያዘዝከው 40 እንጀራ ኦኬ ማዘርዬ እንግዲህ ይሄ ልጅ እንግዶችን ካላበላው የተቸገሩትን ካላበላው ብሎ ነው እርሶንም መጥቶ ያስቸገሩት እንግዲህ እስቲ ለዚህ ልጅ ምን ትሉታላችሁ እስቲ ማዘርዬ ምስጋና ነው አይደለ እግዚአብሔር ይስጥ አሚን በሰፊ እጁ ይስጥ አሚን ይሄን በማድረጉ ደስተኛ ነው እርሶ ደስተኛ ኦኬ በጣም እናመሰግናለን ማዘርዬ
እሺ እሺ እንይዘዋለን እና እዚች ጋር አድርገው እስከዛ እዚች ጋር አድርገው ሰቅ ይበል ክዳነ በቃ እሺ እንጀራውስ የት ነው ያለው? እንጀራው እዛ ነው። ወጡን እዛ ጋር ድረስ እንውሰድ። በባጃጅ እንጫነዋ። እሺ ችግር የለም። እሺ እንይዛለን። ታሜ ይላል። እሺ እንጀራው እንትን ብሏል። 40 ነው። እሺ ና አስገባት። ና እናታችን አስገባት። ና እንደዚህ አይነት ደስ የሚላቸው ሰዎች ይኖራሉ። ገብተዋል። ማህበረሰቡ በዚህ ነው ወጥቶ የሄዱት። ና እስቲ ና እዚህ ጋር አንድ እህታችን አለች። እንጀራዋ ይሄንን ይመስላል። ጠጋ አድርገው። ከነጋ ጀምሮ ከፍ ዝቅ ብላ እንጀራ እየጋገረችልኝ የነበረች እናት ናት። እንግዲህ እቺን እናት አመስግኑልን። የምር በጣም ከፍ ዝቅ ነው ያለችው። አመስግኑልኝ የማዳን ቅመሞች። እቺን እናት የምሬን ነው ከልቤ ተንከባከቡልኝ። በጣም ከኔ በላይ ለፍታለች ለኔ እና ቤተሰብ ተንከባከቡልኝ። ዋው እሺ እናቴ ና ይህንን እንጀራ ስትጋገሪ ማለት ነው እሱ ለእርዳታ ለአበላ ነው የኔ ቢጤዎችን ብሎ ነው ይህንን እንጀራ ያስጋገረው። እስቲ እንደዚህ ብሎ ሲነግርሽ አንቺ ምን ተሰማሽ? እኔ ምርጥ ደስ ያለ ነገር አዎ ደስታ ይሰማላት። እግዚአብሔር ለሱም ጥሩ ነገር ደስታ ይሰጣ። አሜን። ያላሰበ ነገር ይስጣ። አሜን። የልቡ ነገር ብዙ ነገር ያሰበውን እግዚአብሔር ይስጣ። አሜን። በቃ ለእኔም ያው ዛሬ ብዙ ነገር አለ። ጌታ ይመስገን። አሜን። እናመሰግናለን እህታችን። እግዚአብሔር አንተንም ብዙ ነገር ያሰብክ ነገር አንተ ያስብልክ። አሜን። ይባርክ። እንወድሻለን። እሺ እናታችን። እሺ ፌስታል አልተቀበልናትም። የእንጀራ ፌስታል እንግዲህ ታሜ ዛሬ ታሜ ይለያል። የሚገርም ነገር ነው እያደረገ ያለው በእውነት አንተ ትለያለህ። ለሌሎችም ትምህርት እየሆንክ ነው ያለው። ማርያምን በጣም ደስ ብሎኛል። እኔ መልካምን ነገር ማድረግ ያስተማረችኝ እናቴ ለምለም ናት። ለምለም ትኑርልኝ። ለመልካም ነገር አሁንም ወደፊት ትኑርልን አይደለ? ወደፊት እንጀራውን አስገብተን አይ ታሜ እሺ ይዘነው እንሂድ። እሺ እንዳያቃጥልሽ ግማሹ ነች ነሽ ያታች የታለ ባጃጁ? እሺ እቴ ቁጭ አለ። እንግዲህ ያው ሽር ጉድ እያልን ነው ቤተሰቦች። ታሜ ና በቃ ተረጋጋና ና ይዘውልን ይመጣሉ። ይኸውልህ ምን መሰለህ ይህንን ነገር ሲያዩ አንዳንድ ነገር ለማድረግ የሚፈልጉ ሰዎች ሊኖሩ ይችላሉ። ይህንን ለማበረታታት ማለት ነው። ገብተዋል አይደለም? ቢያንስ ከአንድ ሺው ወይ ሁለቱ ወይ ሶስቱ ጥሩ ነገር በማድረግ ደስተኛ ሆነው ተጨማሪ ሌላ ነገር እንድታደርግ ደግሞ ሊያበረታቱ የሚመጡ ሰዎች ሊኖሩ ይችላሉ። እና እስቲ ለነዛ ሰዎች ምን ትላቸዋለህ? እስቲ ቢያንስ ለነዛ ሰዎች የምላቸው ነገር ቢኖር በቃ መልካም ነገር በአጠቃላይ ለማዳን ቅመሞች እኔ ይሄን ነገር ለመስራት ያነሳሳኝ ምክንያቱም ነግሬያቸዋለሁ። ግን ይሄን ነገር ሳደርግ ምንም እንቅፋት ቢኖረው ወደፊት እሄድበታለሁ ብዬ ነው የተነሳሁት። ወደፊትም እሄድበታለሁ። ትልቅ ደረጃ የበጎ አድራጎት ድርጅት እስከ መክፈት የሚያደርስ አቅም እስኪኖረን ድረስ እሄዳለሁ። አቤት ወኔ ቤተሰቦች ወኔ! ኧረ ታሜን አስጨርሰኝ። የዚህ ልጅ ወኔ ግን ኧረ በስመ አብ አንተ በቃ እኔ እንጃ። ብቻ ግን ፈጣሪ ሀሳብን ያሳካል ወንድሜ። እሺ ያሳካል። ዋናው እሱ ነው። እንግዲህ እዚች ጋር ጓደኞቻቸውም አለ የሱ ጓደኞች አሉ። ምግብ በመደርደር እያገዙን ያሉት። እሺ ጭልፋ ተቀበልክ? እሺ አስጠጊ ወደዛ።
ና ያዘው አንተ ድስቱን ያዘው በቃ ና እስኪ ፊትን አዙር እንግዲህ ጋይሶች እስቲ ያዝ ወደ እኔ ወይ መጨለፊያ ሳህን ማለት ነው ቤተሰቦች አንዴና አንተ እስቲ ካሜራው አሳያቸው ቤተሰብ እንግዲህ ሽርጉዱን ሙሉ ነገር ይኸው ተዘጋጅቷል አሁን ወደ ተዘጋጁት የኔ ቢጤዎች ወይም ደግሞ ጎዳና ላይ እና እናት አባት የሌላቸው አሊያም ደግሞ አዛውንቶች መጦሪያ የሌላቸው ጠያቂ የሌላቸው ቤተሰብ ጋር ነው የምንሄደው ፋሚሊዎች እንግዲህ ይሄንን ነገር ለማድረግ በርግጥ ለብዙ ሰዎች አእምሮ እንትን ላይጋበዝ ይችላል እኔ ግን ይሄን ነገር ሳደርግ ከመጠጣት የሆነ ወጣት ስትሆኑ ብዙ ነገር አለ መጠጣት አለ መጨፈር አለ እንደዚህ አይነት ነገሮች አሉ ከእንደዚህ አይነት ነገሮች ራስን አእምሮዬን ተቆጣጥሬ ወደዚህ እንትን እንድገባ ብዙ ነገር አነሳስቶኛል እና ቤተሰብ ይሄ ነገር እንዳለ ሆኖ በረዥሙ የምናወራ ይሆናል ግን አሁን እነዛ ሰዎች እየጠበቁን ስለሆነ ወደ እነሱ እንሄዳለን ቤተሰብ ሁላችሁም ተከታተሉ እንግዲህ ይህን ይመስላል ቪዲዮ ይቀጥላል ተከታተሉ ደርሰናል እዚህ ነው የምናስገባው እንጀራውን አውጣሽ ና እሺ ወጡን ይዘግባሽ ግቡ ኑ ግቡ እዚህ ጋር አድርገው እሱ ጋር አድርገው እዚች ጋር እንግዲህ የታሜ ቤተሰቦች ያው እንደምታዩት ነው መስተንግዷችን ገና አላደረግንም እቃ ይዘን እየገባ ነውና ካሜራማን ና ይኸው በቃ እስቲ አው ይጨለፋል ውሃ ይዘው እሺ ታሚ ወዲህ ነው አልጨረስክም እዛ ጋር ቁጭ በል እንግዲህ ጋይሶች የታሜ ቤተሰቦች ያው እንግዲህ እሱ አቅሙ በፈቀደው ነው ያው ብቸኛ ነው እንግዲህ ማንም አላገዘውም ብቻው ነው ይሄንን ነገር ሊያደርግ የፈለገው ማንም ከጎኑ የለም ታውቃላችሁ ያቺ ሰራት ባለው ገንዘብ እነኚህን ሰዎች ካላበላው ብሎ በራሱ ተነሳሽነት ይሄንን ነገር ሊያደርግ ችሏል እንግዲህ እግዚአብሔር ይስጠው አዎ ትመርቃላችሁ ችግር የለም ብሉ መጀመሪያ እሺ ተባረኩ እናንተ ነው ዳርክንሽ ያዙላ ሁለት ነው ና ኧረ ኑ እዛ ጋር ቁጭ በሉ ነው እሱ ጋር ይሻላችኋል አባ እሺ ነው ያው
ታሜ ና እዚህ ጋር እንግዲህ ሀሳብህን ባጭሩ እያሳካ ነው ታሜ። እግዚአብሔር ይመስገን እያሳካ ነው። ያው ሰው እንጨምራለን ገና ሰዎች እንጨምራለን። እንዳሰብነውም አይደሉም ግን በጣም ደስተኛ ነህ። ደግሞ እያየሁ ነበር ከቅድም ጀምሮ ወደዛ ትሄዳለህ፣ ወደዚህ ትመጣለህ። ደስተኛ ነህ። ይሄን በማድረግ ግን ታሜ በጣም ደስተኛ ነህ ማለት ከልጅነቴ ራሴን ካወቅኩበት ጊዜ ጀምሮ ይሄን ነገር ለማድረግ ብዙ ጊዜ ጥሬያለሁ። ከብዙ ጊዜ በኋላ ከብዙ ልፋት በኋላ እግዚአብሔር ይመስገን ዛሬ ተሳክቶልኛል። ቤተሰብ እንግዲህ እንግዶቼንም እንደምታያቸው ናቸው ወይ እና ቤተሰብ የተለያየ እቃዎች ሂድ ይዘና ነይ እናት ነይ፣ እዛ ጋር ሁኚ፣ ነይ ወንበር ላይ ቁጭ በይ፣ ነይ እዛ ጋር ዋው የሚለይ ነው። ትመርቃለህ። ብላ መጀመሪያ ብላ። አሚን መጨረሻው ሲያሳምርልን ነው። መጨረሻችሁን ያሳምርልኝ። አሚን ሁላችሁም ሴት ወንድ አይበልብኝ። መድኃኒዓለም ይቁልብኝ ገብርኤል። ይህ እኮ ቀላል አይደለም። ሰው ልጅ መቀበል ብላቸው ራሱ አላስታወሩ። ይህንን እሺ ማዘሬ ሳላ እድሜ ያድርልኝ። መቀበል ብላቸው እናስማማ አላስቡ። አሚን እሺ እዛ ጋር ደረሳቸው። አሚን ትመርቃላችሁ። ብሉ አደረሰ። እሺ እሺ እናንተም ቁጭ በሉ እናስታጥባችሁ። ወንበር ለነሱ አላችሁ። አረ ቁጭ ብሉ እናንተም። እሺ ይጨመራል። እናቶቻችን ብሉ። እሺ እንጨምራለን። ምንም ችግር የለም። ታሜ አስታጥባቸው እነሱ። አዎ የራሳችን ሚዲያ ስላለን እሱም አለው ሁሉም ነው። እሺ አስታጥባቸው። ቁጭ በሉ። ቢሮ ውስጥ ነው። እሺ ውሃ ሁሉም ደርሷቸዋል እና አንድ የተወሰነ ሰው ይጨመራታል። አንድ 5 ሰው ከላይ ካሉት ሲጥሯቸው። እኔም በጣም ትልቅ ነገር ነው ታሜ ያስተማረኝ። በእውነት ትልቅ ነገር ማድረግ እንዳለብኝ ነው ያስተማረኝ። ምክንያቱም ሁሌ ሰራ ለኪስ ሁሌ ተሰራ ለአካውንት መስጠት አያስፈልግም። በእውነት ፈጣሪ ደግሞ የሚሰጠው እንደዚህ አይነት ያሉ ሰዎችን ስታበሉ ፈጣሪ ከጎናችሁ ይሆናል። ፈጣሪ ይረዳችኋል፣ ትልቅ ነገር ይሰጣችኋል። እና እኔ ከታሜ የተማርኩት ምን መሰላችሁ? ሰራው ወደ አካውንት ማድረግ እንደሌለብኝ ነው። ምክንያቱም ከምታስገቡት ሩቡን አውጥታችሁ ወይ ግማሹን እንደዚህ አይነት ሰዎችን ስታበሉ ፈጣሪ ደግሞ ያንን ነገር ባርኮ ለፍ አድርጎ ይሰጣችኋል። እና ከታሜ ይሄንን ነገር ተምሬያለሁ። የታሜ ቤተሰቦች ማርያምን ነው የምላችሁ፣ እግዚአብሔር ይስጠው፣ አላህ ይስጠው፣ ኢየሱስ ጌታ ይስጠው፣ አላህ ይስጠው፣ እግዚአብሔር ይስጠው፣ ኢየሱስ ጌታ ይስጠው። በቃ በጣም ትልቅ ነገር ነው ያደረገው። ትልቅ ትምህርት የሚሆን ነገር ነው እና ይህንን ቪዲዮ የምትመለከቱ ግርምትን አይፍጠርባችሁ።
በቃ ታሜ በሚችለው መልኩ ነው ያደረገው ይሄንን። በቃ ምንም ወንድሙ አረዳው፣ እህቱ አረዳችው፣ እኔ አረዳውት፣ ማንም አረዳው። በቃ በራሱ ዩቲዩብ ከፈለው፣ የመጀመሪያ ደሞዙ ከፈለው። በመጀመሪያ ደሞዙ እነኚህን ሰዎችን ማብላት አለብኝ፣ ምንም ነገር ማድረግ አልፈልግም በዚህ ገንዘብ ብሎ እንጀራ አስገዝቶ ወጥ አሰርቶ ውሃ ገዝቶ እንደምታዩት ሰው አንሷል። ሰውላ ለመጨመር ወጥቷል። እሱ ሰው ይዞ ሊመጣ ማለት ነው። እና ለዚህ ሁሉ ፈርቀዳጇ ለምለም ናት ነው ያለው። ለምለምም ፈጣሪ አብዝቶ እድሜዋን ያርዝምልን። አቦ ለምለምን እድሜዋን ያርዝምልን። ማርያምን ነው የምላችሁ። በቃ እኔ እህቴም ስለሆነች አይደለም ብቻ ግን ትለያለች። በቃ ትለያለች። ይሄ የእሷ እጅ አለበት ነው ያለው። ስለዚህ እሷም እድሜዋን ከፈጣሪ ጋር ያርዝምልን፣ ትኑርልን፣ ለሌሎችም የምትበጅ ሴት ያደርጋት። እንግዲህ ይሄንን ይመስላል። እያየን እንጨምራለን። እንግዲህ ቤተሰቦች ተከታተሉን ቪዲዮ። አሚን። ብዙውን ጊዜ ታነሱናላችሁ። በተለይ እኔ ባለመንዳዎቼ ናችሁ፣ ባለጀዛዎቼ ናችሁ። አሚን። በበረንዳ ያነሳችሁኝ ወላሂ አሚን 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 ጀዛችሁን አላህ ይባላችሁ። አሚን። የቲም ካጎረሱ ጀግናዎች አላህ ያደርጋችሁ። አሚን። አላህ የወደዳትን ርስቅ አላህ ያልብሳችሁ። አሚን። በአኼራም በአዱንያም በሁለቱም ቦታ ያስደስታችሁ። አሚን። አዎ ስራችሁ ደግሞ ልላሂ ብላችሁ ለፈጣሪ ብላችሁ የሰራችሁትን ስራ ወደ ፈጣሪ የሚደርስላችሁ ጀግናዎች አላህ ያደርጋችሁ። አሚን። የወደቀ ሁሉ የምታነሱ ጀግና አላህ ያደርጋችሁ። ለሰው ማያሰውን ለፈጣሪ ብላችሁ እንዳደረጋችሁ አላህ ይፍጠርላችሁ። ያ ረቢ ያ አላህ ያ ረህማን። አንድ ነው ሁለት የለበትም። ወላሂ ሁሌ በኑራችን ታነሱታላችሁ። በተለይ እኔ በዝናብ በፀሐይ ነበርኩ ወላሂ በሸራውንም ቢሆኑ አይዞሽ አብሽር ትሉኛላችሁ። አንድ ደግሞ በጣም ባለመንዳ ባለውለታ አለችኝ እዚህ ውስጥ ላመሰግናት ይገባል። ሰው መሆኔን በረሳው ሰዓት አንስተኛለች። ሙንተሃ ትባላለች እና ባለመንዳ አይናት ወላሂ መድኃኒቴን በተውኩ ሰዓት መድኃኒቴን አስታውሳ መድኃኒቴን እንደመውጥ አድርጋ በእነዚህ ልጆች አደርሰኛለች። ወላሂ ባለመንዳችሁን አላህ ይክፈለው፣ መንዳችሁን አላህ ይክፈለው፣ ጀዛችሁን አላህ ይክፈለው። በበለጠው የምትጥሉን ጀግናዎች አላህ ያደርጋችሁ። እኛ ሰው ረሺ ነው፣ ፈጣሪ አይረሳም፣ አንድም ነገር አይረሳም። ሰው ግን ረሺ ነው። በእነዚህ ሰዎች ይህን ደረስና አንልም፣ እንረሳለን። እሱ አይርሳው፣ ውለታችሁን እሱ አይርሳው፣ መንዳችሁን እሱ አይርሳው። ለሁለቱም ቦታ የሚጠቅማችሁ ስራ አላህ ያደርግላችሁ። ስራችሁን ልላሂ አላህ ያደርግላችሁ። አው ተባዘን እናንተን ደግሞ አይተን ተዋደን ምንኖር ሰዎች እኛንም አላህ ያደርገን። ከይር ስራ የምታስተምሩ ጀግና አላህ ያደርጋችሁ። መያያዝን መዋደድን የምታስተምሩ ጀግና አላህ ያደርጋችሁ። አላሁመ ሰሊ ለአላህ ብዬ ወዳችኋለሁ። ሁላችሁ አላህ ይጠብቀን። እነሱ ናቸው ወክለውብናል። አሚን 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 እህታችን አሚን 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 ተባረኩ። በእውነት ዘመናችሁ መርቁ እናቶች። አሚን 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 የመረቁ ወምርአት የስራኹም አሚን ሰምኸማ የስኹም አሚን ቀለንኸማ የስኹም አሚን ምርአት ወስላኹም አሚን አያንት ወመረአን ኸኖም እንመመረአን ወምርአት ያኽሞኸን አሚን ጡርዌ ያኽሞኸን አሚን ማሞ የሰንገ ያኽሞኸን አሚን ዘራኹም ወርቅ አልበስ አሚን ዘራኹም አስመጪና ላኽየኸን አሚን ባነ አቤ ወይ 44 ታወት ቅዱስ ሚካኤል ድንግል ማርያም ትምያዋ ሙሉ ሆነው ሙሉ ሆነው ሙሉ ሆነው አትጉዳለው ዶክተር ያጉዳልኩም በዚህ መዲያር ወርቅ ዝናብ ወርቅ ፈለ ወርቅ የሱም ለጃኹም አሁኛ ዚያዲኻ ብትሻኝም ዚያዲኻ ብታበም ነገ ወርቅ የስሙቦ ለዚህ ዲያጅ ወርቅ ፈለዋ ምንም ባልቲትና የሚያመጣ ጀግናና የሚያመጣ ኩታጀራ ወርቅ ዝናው የዲኻ አዶትን የዲኻ አባን ኩታጀራ ወርቅ ዝናው አሁን የተቋረጥ ወይ በሰፊ ወይ አጅፍታ የተቋረጥ ወይ የፍጅማ አብኹም መድኃኔ ዓለም የተቋረጥ ወይ የፍጅማ አብኹም ዚንም ዲኻ መረአናኹም ዚንም የበቸም ባውታ ማሻኹም መድኃኔ ዓለም አናሳዊ ወይ ማመሰንጋ ያኹማኸ አሚን ባነ አቤው ቅዱስ ሚካኤል ያው አሚን 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 አሚን። አባታችን ቢመርቅ ይሙሉበት። እሺ ድፈኑታ መርቁት እስቲ
መርቁ እስቲ ድፈኑት። መርቁት መርቁ ሶስት ሰብከትና አላውቅም። እድሜ ይስጣችሁ። አሜን። አዎ እንጀራችሁ ሰፊ ይሁን። አሜን። አዎ ቦታው ይከብት። አሜን። አዎ ብዙ ነገር አግኙ። አሜን። አዎ አትገኙ። አሜን። አዎ ልጆች ሁላችሁም ውለዱ፣ ክበዱ። አሜን። አዎ ይሄን ሰርተን ነበር አገኘን እንደምትሉ አውቃችሁ እድሜ እንጀራ ይስጣችሁ። ከኔ ጎደለ ሚካኤልም ነበር። አሜን። 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 ውለዱ ክበዱ፣ አሜን። ውለዱ ክበዱ፣ ሰንብቱ። ያለ ምንም ጤንነት ጤናችሁን ይስጣችሁ። ሰንብቱ። አስመጭና ላኪ ሁኑልኝ። አዎ እናታችሁን አባታችሁን የምትጦሩ ይሁኑልኝ። መርቅ ያለው እንግዲህ እኔ እሺ፣ እግዚአብሔር ይስጥልን። እናመሰግናለን። አሚን አሚን። እሺ አሚን አሚን። እሺ ችግር የለም መስጠት ትችላላችሁ። ከዛ ቲክቶክ ላይ ምናምን መጫን ትችላላችሁ። ምንም አይነት ሚዲያ ላይ የተደረገውን ነገር ማለት ነው። ችግር የለም ምንም ችግር የለም። እናንተም ስትፖስቱት ይበልጥ በዛም ለመታየት እንትን ይላል። እሺ ችግር የለም ምንም ችግር የለም። እሺ አሚን አሚን። እሺ በቃ እናት ይሄን ነገር እኛ አላሰብነው። ቀረብ ብለህ ያዛቸው።